እንደምናመሻችሁ ተመልካቾቻችን የቢዝነስና ምጣኔ ሀብት ዘገባዎቻችን የሚያልፉበት ሰዓት ላይ ደርሰናል። በቅድሚያም የምንዛሬ የነዳጅ ዋጋና የወርቅ ዋጋ እንደተለመደው ተከታትለን እንመለስ። አሻም ያነጋገረቻቸው የኢትዮጵያ ታምርት ኤክስፖ ተሳታፊዎች ወደ ቢዝነሱ ዓለም ይዘውት የቀረቡ ስራዎቻቸው ለሀገር እድገት ከፍተኛ ጠቀሜታ ይሰጣል ብለው እንደሚያምኑ ተናገሩ። አሻም በዛሬው ዕለት በኤክስፖ ተገኝታ በኢትዮጵያውያን አምራቾች የተሰሩ የተለያዩ ምርቶችን ተዘዋውራ ተመልክታለች። እንደሚከተለው ይቀርባል።
ኢትዮ ፒካር መኪና አስመጪ ለሰባተኛ ጊዜ ከአሚጎስ ጋር በመተባበር 15 ለሚደርሱ በኤሌክትሪክ የሚሰሩ መኪኖችን ለተጠቃሚዎች አስረከበ። በኢትዮጵያ የመኪና አስመጪ የሆነው የኢትዮ ፒካር መኪና አስመጪ የኤሌክትሪክ መኪኖችን በተመጣጣኝ ዋጋ እያቀረበ እንደሚገኝ አስታውቋል። ከዚህ ቀደም ከ1000 በላይ ለሚሆኑ ፈላጊዎች ከባንክ እንዲሁም ከብድርና ቁጠባ የፋይናንስ ተቋማት ጋር ውል በመግባት የኤሌክትሪክ መኪኖችን ያስረከበው ኢትዮ ፒካር መኪና አስመጪ አሁንም 50 በመቶ የብድር አማራጭ ለፈላጊዎች እያቀረበ እንደሚገኝ ነው ያስታወቀው። ተቋሙ ከዚህ ቀደም ለተለያዩ የቁጠባና ብድር ተቋማት አባላት በ6 ዙሮች መኪኖችን አስረክቧል። አሁንም ለሰባተኛ ጊዜ ከአሚጎስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ጋር በመተባበር 15 ለሚደርሱ በኤሌክትሪክ የሚሰሩ መኪኖችን ለተጠቃሚዎች አስረክቧል። ተመልካቾቻችን ከባህር ማዶ ወዳገኘ ነው ዘገባችን እናመራለን። የእንግሊዝ ሚኒስትሮች ለአነስተኛ ቢዝነሶች ብድር ለመስጠት በሚያስችሉ ጉዳዮች ላይ ለመምከር ከባንክ ኃላፊዎች ጋር ሊገናኙ ነው ተባለ። ሚኒስትሮቹ ከባንክ ኃላፊዎቹ ጋር በመገናኘት ትላልቅ አበዳሪዎች የመንግስትን የእድገት ስትራቴጂ እንዴት እንደሚደግፉና በትናንሽ ንግድ የተሰማሩ ዜጎች እንዴት ብድር መስጠት እንደሚገባቸው ለመምከር ነው የሚገናኙት ተብሏል። ከኤችኤስቢሲ ናትዌስት እና ሎይድስ ከፍተኛ የስራ አስፈጻሚዎች ከንግድ ቡድኖች ከኮቪድ ወረርሽኙ በኋላ ስላለው የብድር እጥረት ከንግድ ቡድኖች የሚሰነዘርባቸው ትችት በኋላ የመንግስትን ተልዕኮ እንዴት እንደሚያሟሉ እንደሚያብራሩ ይጠበቃል ሲል የዘገበው ዘ ጋርዲያን ነው። ለባንክ ፋይናንስ የሚያመለክቱ ኩባንያዎች አጠቃላይ የብድር ስኬት ደረጃዎች በዩናይትድ ኪንግደም በአማካይ ከ50 በመቶ ባነሰ ዝቅተኛ መሆኑን ከገመገመ በፊት በዘርፉ ላይ በወጣው ሪፖርት ላይ የቢዝነስና የንግድ መምሪያ አሳይቷል። ሪፖርቱ አነስተኛ ንግዶች ውድቅ የሚደረጉባቸው በርካታ ምክንያቶች ይኖራሉ፣ ነገር ግን እነዚህ ውድቅ የተደረጉ መጠኖችን በጣም ከፍተኛ ስለመሆኑና ለምን ይህ ሊሆን ይችላል የሚለው ጥያቄ አለ ብሏል። ብዙ ትናንሽ ቢዝነሶች ከባንክ ዘርፍ ውጭ ከፍተኛ ስጋት ካላቸው የግል አበዳሪዎች መበደርን መርጠዋል የተባለ ሲሆን ይህም ባንኮች ብድር መስጠት እንዳልቻሉ ወይም እንደማይፈልጉ የመንግስት ጥናት አረጋግጧል ተብሏል። ተመልካቾቻችን የቢዝነስና ምጣኔ ሀብት ዘገባዎቻችን በዚሁ ተጠናቀዋል። አመሰግናለሁ።